ኢየሱስ ክርስቶስ ስለ እስልምና ላይ አንድ ወንድማችን እየጠየቀ ነበር፣ አስወጣው ለራስህ ግራ ስለገባ። እኔ ግን ላስረዳ። ወይ ስለ ኢየሱስ ክርስቶስ የጠየቅኩህን ጥያቄ ተጠይቀሃል። እሺ ብለህ ከመጣህ በኋላ አትሸሻው። ኢየሱስ አምላክነትን ከመመስከር ሌላ ነገር ባወራ ይሻላል ትላለህ። አዳምጠኛ አንድ ስማኛ እኮ የጠየቅኩት ጥያቄ ስማኛ። መጀመሪያ ስማኛ። ኦኬ ጥቅስ ምናምን ከማለት በፊት እስልምና የነቢያት ሃይማኖት ነው እያልክ እየዋሸክ ስለሆነ ቅድም ወንድማችን እስልምና የጀመረው ጅማሮ መሐመድ ነው አለክ። አይ አይደለም አንድ አካባቢ ኡመቶች ስለነበሩ ምናምን ብለህ ስትቀጥፍ እየቀጠፍክ ነበረ ማለት ነው። አንዱን ስለዚህ ማስረጃ ኢየሱስን ተውኩት። እስልምና የጀመረው በነብዩ ነው የሚል እስቲ ማስረጃ አሁን ነገረልህ እኮ። አዳምጠኝ፣ አስጨርሰኝ። ዝም ብለህ ጥልቅ አትበል። ሊጨርስና ቆይ አሁን አንተ የእሱን ንግግር ልትናገር ነው ወይስ ማስረጃ? ተመልከቱ እንግዲህ አሁን እንደዚህ ቅጥፈትናን ይሳደባል። ምን ይላል? እኛ ሙስሊሞች ነን፣ ቶለሬት ነው የምናደርገው። እነሱ ባህሪያቸው ከሆነ እነዚህ ባህሪያቸው ነው፣ ያስተማሯቸው ሰዎች ናቸው። ተው፣ እኛ አይመለከተንም። ይሳደቡ እንዲህ የሚበሉ ምናምን አልሐምዱሊላህ ችግር የለም። እኛ በፍቅር አረጋ ብለን ይኸው እኔ እንደማወራው አወራዋለሁ። ግን አሁን እሱ ያመጣ የተናገረውን ነገር ማስረጃ እንዲህ ብለሃል ነው ልትለኝ ነው የገባኸው ወይስ ማስረጃ ልሰጠኝ ነው? ማስረጃ ከሆነ አቅርበልኝ፣ ካልሆነ ግን እንትና እንዲህ ብለሃል ከሆነ በቃ ወደ እንትኑ እንሂድና ወደ እንትኑ እንሂድ። ጨረስክ ያልኩህ ላይ ብቻ እንትን አድርግ። ጨረስክ? ቃል በቃል ነው እንትን የምንለው። ጨረስክ ወይ? ታይም የለንማ ዘሚካኤል። ጨረስክ ነው? ሰዓት የለንም። ሀሳቡ ላይ የማወራበት ድል ሚውት እያደረጉ አይደለም እኮ። አሁን አንተ እስልምና የነቢያት አስተምሮ ካልከኝ ላልከው ማስረጃ ራስህ ታመጣዋለህ። መሐመድ እንደጀመረ እኔ ደግሞ ከቁርአን አመጣልሃለሁ የመጀመሪያ መሐመድ እንደሆነ ማለት ነው። ማስረጃ እስቲ አንተ ከቁርአን ውጪ እስልምና ነበር ካልክ ከፍሪ ኢስላሚክ ቡክ አንድ መጽሐፍ አምጣና እስልምና የሚባል ወይንም ከመሐመድ በፊት እስልምና ሃይማኖት የሚባል ተከታይ ማህበረሰብ ነበር ካልክ ማስረጃ ስጠኝ። ከቁርአን ውጪ ቆይ ላስታርቃቸው። አንድ ከቁርአን ውጪ ዘሚካኤል ይሰማል? ማነው ወንድማችን? እስቲ ከቁርአን ውጪ እስልምና አስተምሮ ነበረ ካልክ ወይንም እስላም የሚባል ማህበረሰብ አለ ካልከኝ ማለት ነው። ከቁርአን ውጪ እንፈልገው ማለት ነው። ቁርአን መሐመድ ነው የጻፈው፣ እስልምና መሐመድ ነው ጀማሪ ማለት ነው። የእስልምና ጀማሪ መሐመድ ነው፣ ራሱን ተናግሯል በመጽሐፉ ላይ ቁርአኑ ላይ ማለት ነው። ግን አንተ ከዛ በፊት አለ ካልከኝ ስማኛ፣ አለ ካልከኝ ከእስልምና ቁርአን ውጪ እስልምናን አሳየኝ እኮ። ሰማና አሁን እንዴት ታደርጋለህ መሰለህ? ላስታርቃችሁ። በቁርአን ላይ ከሙሐመድ በፊት እስልምናን የሰበከ የለም የሚል አለ ብለሃል አንተ። አንተ ደግሞ የጠየቀው ምንድነው? ከቁርአን ውጭ ስለ እስልምና የሰበከ አካል አሳየን ያልከው አይደለ ነው ወይስ ተሳስቻለሁ? ዘሚካኤል አዳርበኝ እስኪ። አዎ ልክ ነህ። እንደሱ ከሆነ አሁን አንተ ያልከውን አሳየውና ከዛ እሱ ደግሞ ያሳይሃል። በቁርአን ውስጥ ከሙሐመድ በፊት እስልምናን የሰበከ የሚል የለም አለ ብለህ እስኪችን አሳየውና ከዛ ውከር ደግሞ እንዲያሳይ እናስገድደዋለን። ያላ ምንድነው ያልከኝ? በቁርአን ላይ ከሙሐመድ በፊት እስልምናን የሰበከ ማንም የለም የሚል አለ ብለሃል። እሱን አሳየውና ከዛ ቀጥሎ ደግሞ አልሰማህም ማለት ነው። አንተ ከመሐመድ በፊት እስልምና ተከታይ ወይ እስልምና የሚባል ሃይማኖት አለ ካልከኝ ከቁርአን ውጪ ማስረጃ አንድ ነቢያት ዳዊትም ይሁን አብርሃምም ይሁን ሙሴም ይሁን ኢሳያስም ይሁን ሕዝቅኤልም ይሁን ዘካርያስ ይሁን ማንም ይሁን ከዛ መጽሐፍ ከነሱ መጽሐፍ ላይ እስልምናን አስተምረዋሉ እስልምና የሚባል ሃይማኖት ነበር ብለህ ካልከኝ ማስረጃ ከነሱ መጽሐፍ ስተኝላል። ከቁርአን ውጪ ቁርአን መሐመድ ነው ያመጣው፣ እስልምናን መሐመድ ነው ጅማሮ እንደሆነ ሰምተካል። እሱን አሳየን እኮ እያለህ ነው። አንዴ እሱ በቁርአን ላይ የእስልምና ሃይማኖት ጀማሪ ሙሐመድ ነው የሚለውን አሳየን፣ ችግር የለውም። ከመጽሐፍ ቅዱስ ደግሞ ወይንም ደግሞ ከነብያቶች መጽሐፍ እስልምናን እናሳያለን እያለህ ነው። ያው አሁን አሳየው። አቤት አይሰማኝም የምትለው የእስልምና ሃይማኖት ከሙሐመድ በፊት አይታወቅም የሚል ቃል በቁርአን ላይ ያለ ስላልክ እሱን አሳየን እያለህ ነው።
ስለ እስልምና እኮ አንተ እኮ ነው የምታስረዳ አለ። ከመሐመድ በፊት እስልምና አለ ካልከኝ ከቁርአን ውጭ ማስረጃ ስጠኝ እያልኩ እኮ ነው። እኔ ደግሞ ከመሐመድ በፊት እስልምና የለም እያልኩ ነው የሚከራከር እኮ። አለ ካልከኝ ማስረጃ ከቁርአን ውጭ በነቢያትም መጽሐፍ ላይ በዳዊትም ይሁን በፈለኩ በሙሴ በአብርሃም ከየትኛው መጽሐፍ ላይ ስጠኝ እያልኩ እኮ ነው ያለው። እኔ የለም እስልምና የሚባል ሃይማኖት እያልኩ ነው እኮ የሚከራከር። ቁርአን መሐመድ ስላመጣ ስለመሐመድ ቁርአን አወራ አያገባኝም እኮ አይመለከተኝም። ቁርአን አንተ ነው የምትከተለው። ስለዚህ አይ ቁርአናችን ስለ ቁርአን አያገባኝም አይመለከተኝም ማለት ከዛስ ቁርአን ላይ እንዲህ የሚል የነቢያት አስተምሮ ነው ካልከኝ አሳየኛ። አንዱ ከሙሴ ከዳዊት ከአብርሃም ከትንቢተ ኢሳያስ ከሚልኪያስ ከአንዳቸው መጽሐፍ ላይ እስልምና የሚባል ሃይማኖትን ያስተማረ አንድ ነብይ ስጠኝ ከመሐመድ ውጪ። በቃ አይ አብሽር አሳይሃለሁ። ወላሂ ከገዛ መጽሐፍ አሳይሃለሁ። እስልምና ትቀበላለህ? ከዚያ በኋላ እንኳን ወዳጅ እንኳን እስልምና አንተ እስልምና እኮ ማን ነው እስልምና ማለት እኮ ራሱ ሰላም ጸር እኮ ማለት እኮ ነው። ኢስላም ማለት ኢሰላም ማለት የሰላም አይፈልግ እኮ ነው። ይሄን የነገርኩ አንድ እሺ፣ ይሄን ፍች ከየት ነው ያገኘው? ኢስላም ማለት ኢሰላም ማለት ነው። ፍች ከየት ነው ያገኘው? አንተ ከየት አመጣው? ሰላም ማለት ኢ ማለት እኮ ራሱ አፍራሽ እኮ ነው። ኢ ማለት ኢ ሰላም ሲባል የሰላም ጸር ማለት ነው። በነገራችን ኢ ሰላም ሲባል የሰላም ጸር ማለት ነው። ኢ ማለት የሰላም ጸር ማለት ነው። ኢ ማለት የሰላም ጸር ማለት ነው። ኢልማ ተረዳሁኝ። ኡ ማለትስ? አቤት ኢ ማለት የሰላም ጸር ማለት ነው። ትክክል። ኡ ማለትስ ነው ማለት ነው። ለራሱ እኔ አስታውን እኮ ከቁርአኑ መጽሐፍ ከመጽሐፍ ማስረጃ እየጠበቅኩ ነው። እስልምና አለ ነቢያት እስልምናን አስተምረዋል ስላልከኝ እስልምናን እስቲ በመጽሐፍት በዳዊት በሙሴ በአብርሃም ስጠኝ ከነሱ መጽሐፍ ስጠኝ። በገዛ መጽሐፍ ላይ ባሳየህ ሙስሊሞች ስጠኝ። አይ ወሬ አያስፈልገው ስጠኝ፣ ክፈትና ስጠኝ። አያስፈልገውም ወሬ ባሳየህ ትሰልማለህ። አትፍራ። ሎቱ ስብዓት አሁን ይሄ ይኸውልህ እኔ ሳይሆን ከታች ያለው ኦዲየንሱ ይማርበታል። ማስረጃ ክፈት። ማስረጃ ለእኔ ተው። እኔ ካንተ በላይ አውቃለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። ክፈትና አሳየኝ እኮ ተስማማን እኮ ላሳየህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና በስድብ እኮ ነው የምትሰበው። ተረጋጋሽ። እሺ ማን ነበር? ዘሚካኤል ነው ስምህ? ኒውተን አንሳው። ክፈትና አሳየን ወዳጅ፣ ዝም ብለህ አንብብ መጽሐፉን። ክፈትና አሳየን ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳያስ ከትንቢተ ሚልክያስ ክፈትና አሳየህ። አንድ እነሱም ጋሽ ከነቢያቶች መጽሐፍ ነው የሚፈልገው። እነዚህ ነቢያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደለም እያወራ ያለው ወዳጄ። አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከመሐመድ በፊት የሰበከ አንድ ነቢይ ስጠኝ ነው እያልኩ ያለው። ቆይ አንዴ፣ እነዚህ ነቢያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን። በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራ ያለው ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ ከእንዲህ አይነት ደናቁርት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮ ይችላቸው ነበር። እሺ አንዴ አዳም፣ አንዴ እነዚህ ነቢያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ላስመርጠ ወዳጅ ሰማኛ። እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነቢያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን።
ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ እኔ ደግሞ እየጠየኩ ያለሁት ስለ ነብያቶቹ ነው። ገብቶሃል አይደለ? ሌላው ስለ ሌላው ሀገርና ኢትዮጵያ አይደለም። ረጋበል ስለምጨርስ አሁን የጠቀስካቸው ነብያቶች ያስተምሩ ጊዜ በምን ቋንቋ ነበር ያስተማሩት እና መጽሐፋቸው የተጻፈው? ግልጽ ጥያቄ ነው። ወደዛ ሌላ በኋላ ይኸውልህ አብዛኞች ነቢያት ከነ ሙሴ ጀምሮ ብትል በብዛት አይሁዳውያን ሮማውያን ስለሆኑ እኔ እየነገርኩ ያለው አንተ በግሪክ ልትሄድ ነው፣ በዕብራይስጥም ልትሄድ ነው። እኛ ግን የተቀበልኛ የኢትዮጵያውያን የምንማርበት የኛ መጽሐፍ ቅዱሳችን ሌሎቹም የኛ መጽሐፍ ቅዱሳችን ነው። ግን እንደኛ ሀገር ቋንቋችን እኛ የምንማረው በአማርኛና በግዕዝ አማርኛና እነሱ በምንም ቋንቋ አሉ። ግን በምንም ቋንቋ ቢሆን ለኛ የተተረጎመልን ቋንቋችን ኢትዮጵያዊ ቋንቋችን ስላለ ከዛ ውስጥ እስልምና ሃይማኖትን የሰበኩ ነብይ ይሄው እስልምና እንዲህ ብሎ ሰበከ፣ ይሄው ማስረጃ እስላም የሚባል ሃይማኖት ነበረ ብለህ አንተ እስላም የሚባል ሃይማኖት ነበር ስላልኩ ነው። ይሄንን ማስረጃ ከቁርአን ሳይሆን ከመጽሐፍ ቅዱሳችንን አሳየን። ከነቢያት አንድ ነቢይ ይለውን አይደለም። ተመልከት፣ ነቢይ ብሎ ከጠቀሰ በኋላ ግን የነቢያቶችን አስተምህሮ አይፈልግም። ታዲያ ምንድን ነው የኢትዮጵያ ላይ የተተረጎመልኝ? ወዳጄ እየጠየኩ ያለው ገባክ አልገባክም? ግልጽ አልሆነልህም? እኔ እያልኩ ያለው ይኸውልህ ነቢያት ሃይማኖት ነው እስልምና እያልክ ነው። ስለዚህ የትኛው ነቢይ ነው ከመሐመድ ውጪ ያለው? የነበሩ ነቢያት የትኞች ነቢያት ናቸው እስልምና ነው የሰበኩ? ከመሐመድ በፊትም ነው ከተከታዮች ሐዋርያት ነበሩ። መሐመድ ከ610 ዓመት በኋላ ነው የመጣው። ኢየሱስ ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብንም? ምስኪን ነው። አይ አንተ እንደ ንጹህ አይብሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩ እኮ ነው። አንተ ሚዩት አታርጋ። እየነገርኩ እኮ ነው። አንተ ነቢያት አስተማሩ ቃል ከነቢያት በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። እንዴት አግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር? ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወዷቸውን እኔ ማስረጃ ላይ ነው የናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለውን ታቸዋል። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም እሱ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ ጥያቄ አለ ወገናችን? አዎ ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እዛም እሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፈቃድ ከሆነ ብትቀበልኝ። እሺ ጥያቄ ምንድነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥዬ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ስብሐነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر.
አምላክ አላህ ሱብሓነሁ ወተዓላ ስለ ጀነት ሲናገር ለመልካም ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዛ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱም መንፈሳዊ ህይወት ይቀጥላል። በዚያ አላህ ስብሐነ ወተዓላን ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድን ነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቻል። የትኛው ይበልጣል ታዲያ ከተባለ እንደ ሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወመሳኪነ ጠይበተን ፊ ጀናቲ ዐድን ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። እነዚያን ያመኑትንና መልካም የሚሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዚያኛው ዓለም የሚገኘው ጸጋ ምንድን ነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። ያው ምስጋና አለ በገነት ውስጥ አላህን ማመስገን። የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያለ ይናገራል። ሱብሓነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው። ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ የምድራዊ ሰው ደካማ አፈጣጠር ነች ያለች። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ እቱነ ዚራዕን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረን እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች የድኹሉ አህሉል ጀነቲ ልጀነ ወሁም አብናእ 33 ያሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች ወደ ጀነት ሲገቡ የ33 ዓመት እድሜ ሆነው ይገባሉ። አይጨምርም፣ እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኛ ጀማ? አስቡት። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኛ ጀማ? ይህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አህሉል ጀና የእኩሉን ወየሽረቡን ወላ የቡሉን ወላ የተገወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ፣ አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚን አልዓሰል ወአንቃ ሚን አልሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉንጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ የሚል ጠረን በአንድ በላብ ያለባቸዋል። በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት
በዚህ በሁለቱ ብቻ። ሐይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥተው ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጥሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። አያችሁ አይደለ? ይህ ማለት ግን መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጥሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው መመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩትም፣ በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግሯል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት። ፊታቸው መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሁረል ዐይን اطلعت على اهل الارض لاضاءت ما بين السماء والارض አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ትሄዱት። እዛቻው አለ የምድር ሰው እስከተባለ እዚያች የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ ማለት ነው። እና ይህ ነው። ይህ ከጠቀስከው ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት። በፍጹም ከምድር አይደለም። አመሰግናለሁ። ግን አብዛኞቹ እነዚህ በምድር ለምሳሌ የምፈልገውን ነገር ይሰጣል ብለኛል። እኔ ልጅ መውለድ ብፈልግ ልጅ ትወልዳለህ የሚል ከሆነ ስለዚህ የሆነ ሚስት አለች ማለት ነው። ሴት ትመጣለች፣ ከሴቷ ጋር ተገናኝቼ ነው የምወልደው ማለት ነው። በአላንድ ጠይቄ ማለት ነው። ግን ምን አለ በክርስቲያኖች አሁን በእኛ ገነት እግዚአብሔርን ቅዱስ ቅዱስ እያል የምናመሰግንባት ገነት አላት። አሁን የተናገርካት ገነት እሷ ገነት ናት። የስመርመራ መጠማት የስጋ ፍቃድ የሚፈጸምባት አይደለችም። ለዘላለም የምትመች ናት። ግን የስጋ ፍቃድ የምንፈጽም ከሆነ ከምድራዊ በምን ተለየ? እሺ አስረዳለሁ። አንደኛ በገነት ውስጥ ማነው አዳምና ሔዋንን እግዚአብሔር ገነት ውስጥ እንዲገቡ አድርጓቸው ነበር አይደለ? በገነት ውስጥ በሚኖሩ ጊዜ አዳምና ሔዋን የእግዚአብሔር ፍቃድ ባልና ሚስት ነው እንዲኖሩ ነበር ወይንስ ወንድምና እህት ነው? እሱ በእኛ መረጃ የለም። እንደዚህ ገነት ውስጥም የተወለደ ልጅ የለም። አዳምና ሔዋን ተገናኝተው ከል የሚባል ተወለደ የሚል መረጃ የለም። ያለ አይመስለኝም። እኛ ጋር ልጅ መወለድ ሳይሆን ሴክስ የሚያረጉም አይመስለኝም። ምክንያቱም ሴክስ ቢያረጉ ኑሮ ይወልዱ ነበራ። የተወለደ የለም ገነት ውስጥ። ስለ ልጅ መወለድና ስለ ግንኙነትም አልጠየኩም። አሁን ጥያቄ ምንድነው? ስለመጋባት ባልና ሚስት ነው ስለመኖር ነው በገነት ውስጥ። አዳምና ሔዋን በገነት ይኖሩ ነበር ወይ? አዎ። የእግዚአብሔር ፍቃድ በገነት ውስጥ እንዲኖሩ ያደረጋቸው በምንድን ነው? ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ሆነው እንዲኖሩ ነው በገነት የፈቀደው እግዚአብሔር? እሱማ ተባረዋል፣ በስራቸው ተባረዋል። ምድር ተሰጠቻቸው። ምድር ሙሏት፣ ውጡ ከገነት ውጡ፣ ምድር ሙሏት ስለተባለ ብዙ ተባዞ ገነት ሙሏት አይደለም የተባለው፣ ምድር ሙሏት ስለተባለ ወደ ምድር ወርደዋል። ሙሌ ጥያቄ እሱ ሁሉ አይደለም። ስለ ልጅ መውለድ ስለ ግንኙነት ስለምናምን ሳይሆን ባልና ሚስት ሆኖ በገነት ውስጥ ስለመኖር ነው ጥያቄ። ብዙ ጊዜ ክርስቲያኖች በገነት ውስጥ አናግባም ይላሉ። ቃል በቃል መጽሐፍ ቅዱስ ላይ እግዚአብሔር አዳምና ሔዋንን በገነት ግቡ ብሏቸዋል።
እርሷን ሚስት ትሆንልሃለች ብሎታል? ወይንስ ወንድምና እህት ሆነው እንዲኖሩ ነው? ላ ባልና ሚስት ሆነው እንዲኖሩ ነው። ይሄ መጽሐፍ ቅዱስ ላይ አለ። ወደ ምድር ሳይወርድ በፊት በገነት ውስጥ አዳምና ሔዋን ባልና ሚስት ሆነው ይኖሩ ነበር። ሌላው መብላትና መጠጣት ላልከው ነገር አሁንም በገነት ውስጥ መብላትና መጠጣት የለም ብላቸው ነው አይደል ክርስቲያኖች የምታምኑት? በጣም ጥሩ። አዳምና ሔዋን ከገነት ተባረዋል አይደለ? የተባረሩበት ምክንያት ምን አድርገው ነው? አታርግ የተባሉት ነገር ስላደረጉ እግዚአብሔር መሆን ስለሻቱ ያ ያደረጉት ድርጊቱ ፈጣሪ መሆን ስለሻቱ መንሻቱ ሳይሆን ድርጊቱ ያደረጉት ነገር ምንድን ነው? ሰይጣን ይሄን ከበላችሁ ፈጣሪ ትሆናላችሁ ስላላቸው አዳምና ሔዋን ይሄንን ስለሻቱ ወደ ገነት ተባረሩ። ስለዚህ በገነት ውስጥ ምን አድርገው ነው? በልተው አይደለ? በልተው። አይዋ ምን ነበር እግዚአብሔር ምን ነበር ያላቸው? ሌሎችን ፍራፍሬዎች እንዲበሉ ወይንም ሌሎችን ብሉ፣ ከሌላ ግን እንዳበሉ። አይዋ ስለዚህ እግዚአብሔር በገነት ውስጥ መብላትን ፈቅዶላቸው ነበር ማለት ነው። ነገር ግን አትብሉ የተባሉትን በሉና ተባረሩ አይደለ? ይዋ ስለዚህ በገነት ውስጥ መብላትንም ፈቅዷል እግዚአብሔር። ባልና ሚስት ነው ማለት አይደለም። ይለያያና አሁን አንተ የተረዳበት እኛም ይለያያል ሁለቱም። ለምን ታውቃለህ? ነው የምናገረው መረዳቴን እኔ በመጽሐፍ ቅዱስ ላይ በራሴ ባስቀምጥ ስህተት ነኝ ነኝ እኔ መጽሐፉን ልተነትን አልችልም። ትክክል እኮ ነው። መጽሐፉም አተረጓጎም ላይ ነው ስልክ። አሁን ለምሳሌ አንተ የሆነ ቁርአን ላይ እኔ እንደዚህ ብል ተፍሲር አለ አይደል? የቁርአን ተፍሲር ትርጉም አለው፣ እኛም ትርጉም አለ። ገባህ? ለምሳሌ እግዚአብሔር የሰው ልጅ ፍቃዱ የነበረው በገነት ውስጥ እንዲኖሩ ነበር። የሰው ልጅ በደለ፣ ተባረረ ከገነት። ከዛ በኋላ በገነት ጥረህ ግረህ ብላ ተባለ፣ አለቀ። ከዛ በኋላ ያ ቃል ተሽሯል እንዳለ ማለት ነው። በገነት ውስጥ ቆይ አንዴ፣ በገነት ውስጥ እግዚአብሔር አዳምና ሔዋንን ወንድምና እህት ሁነው እንዲቀመጡ ነው የፈቀደው ወይንስ ባልና ሚስት ሁነው? ባልና ሚስት ሁነው እንዲሰው በጊዜው ተፈቅዶላቸዋል። አይዋ በገነት ውስጥ በሚገቡ ጊዜ እግዚአብሔር ከሁሉም የዛፍ ፍሬዎች ብሉ፣ ከዚህኛው የዛፍ ፍሬ ግን እንዳትበሉ ብሏቸዋል አላላቸውም? ብሏቸዋል በሚገባ። ስለዚህ በገነት ውስጥ እንዲበላ ፈቅዷል እግዚአብሔር ምግብ። ያው ከሞትን በኋላ የምናገኛ ገነትና አይደለም፣ በፊት የተፈጠረባት አዳምና ሔዋን የተፈጠረባት ገነት ናታ። ለምን እንደሆነ ታውቃለህ? እዚህ ላይ ያልተረዳዳ ነው ምክንያት አዳምና ሔዋን በገነት ውስጥ ተፈጠሩ፣ አድርጎ ያልተባሉትን ነገር አደረጉ፣ ከገነት ተባረሩ። ከዛ በኋላ ምድር ስጡ፣ ምድር እናንተ ግዟት፣ ጥረህ ግረህ ብላ፣ ዓለምንም ሙሏት ተብለው ምድርን ሙሏት ተብለው ቃል ኪዳን ተፈጸመላቸው። ከዛ በኋላ ገነት ባዶ ሆነች። ከዛ በኋላ ነው እንግዲህ የሚመጣው ጉዳዩ ማለት ነው። ሙሌ መጀመሪያ ከመጀመሪያው ጀምሮ ነው ምድርን ሙሏት ያለው መጀመሪያ ነው እንጂ ከዛ በኋላ አይደለም። እሺ ምድር እንጂ ገነት ሙሏት ይል ነበር። ገነት ውስጥ ኑሮ ቢፈቀድላቸው ነው ገነት ሙሏት ይሉ ነበር። ምድር ሙሏት ነው የተባለው። ገነትን ራሷ ምድር ተብላ ትጠራለች እኮ ችግር የለውም። አዳም የት ነበር ሲያጠጣ የነበረው? ያንን ሲኮተኩት የነበረው አታክልት ምናምን በገነት ውስጥ አይደል እንዴ? እሷ ምድር ተብላ ትጠራለች ሳይሆን እዚህ ቦታ ላይ ሌላ ላሳያችሁ። ቅድም ውሸት እያላችሁ ነበር። አንድ ትልቅ ውሸት የሚያዋሻችሁ አለ ዲያቆኖቻችሁ። እርሱም ምንድን ነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ይሳለቃሉ። ያው እና ዛሬ አውጥቼላችኋለሁ ውሸታቸውን ላሳያችሁ ነው። ያ ሐዲስ ምንድነው? ውሸት ነው። ضعيف የሆነ ሐዲስ ነው የሚነግሯችሁ። ግን ሂዳችሁ ቁጥሩን እንደማታዩ ስለሚያውቁ ይዋሿቸዋል። ቁጭ አድርገው ተመልከቱ። ያውና ሐዲሱ ምን ይላል እዚህ ቦታ ላይ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አሐድን ይድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀለ 72 ዘውጃ። አላህ አንድን ሙስሊም ጀነት አያስገባውም በጀነት ውስጥ 72 ሚስት ያጋባው ቢሆን እንጂ ይላል። ይሄንን ይነግሯቸዋል። ግን ያውና ሐዲሱ ምን ይላል? ያ ጀማዓ እዚህ ጋር ضعيف ይላል። ይታያቸዋል። ደካማ ውሸት የሆነ ሐዲስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ የሆነ ሐዲስ ነው። ነገር ግን ይህን ቁጥሩን ሄዳችሁ እንደማታዩ ያውቃሉ። ይዋሿቸዋል ቁጭ አድርገው እንደ ሕፃን ልጅ። ወላሂ ክብር የላቸውም ለእናንተ፣ ወላሂ ክብር የላቸውም። ቢያከብሯችሁ ኑሮ እንዲህ ባልተጫወቱባችሁ ነበር። እርግጠኛ ናቸው ሄዳቸው ቁጥራቸውን እንደማታዩ። አላማቸውም እናንተ በኢስላም ላይ እንደተሳለቁና እንደተስቁ ብቻ ስለሆነ ማለት ነው። ገብታችኋል? ነገር ግን ሐዲሱ ያውና እዚህ ጋር ይገኛል። ቁጥሩ በራሳችሁ ማየት ትችላላችሁ። ሱነን ኢብኑ ማጃ 4337 ብላችሁ ያዙት ቁጥሩን። ቀጥታ 72 ሚስት ታገባላችሁ የሚለው ሐዲስ ውሸት የሆነ ضعيف የሆነ ሐዲስ እንደሆነ እዚህ ጋር ትረዳላችሁ። ይህን ይመስላል። እሺ
እንደሱ ተብለን እንኳን አስተምሩን ቤተክርስቲያን አይሰበክም እንደዛ። በነገራችን ላይ ግን ከእናንተ ኡስታዞች የምንሰማው አለ ገነት ውስጥ ጉች ጉች አለ ታገኛለህ ምናምን የሚል አለ። እንደው ስለዚህ መድረክ አይመጥንም እንጂ ሙሌ ቀጣዩ ጥያቄ ስርዓት እያወራለበት። ቀጣዩ ጥያቄ መሐመድ የት ነው ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት በጀነት ነው፣ በገነት ነብያችን ሰለላሁ ዐለይሂ ወሰለም ማስረጃ አንዴ። እኛ እንግዲህ ሁለት ማንነት አለ እንደምታውቀው፣ ነፍሳችን አለች፣ ስጋችን አለች አይደለ? ነፍስና ስጋ ሙሌ ነፍሳችን አለ፣ ስጋችን አለች። ይቅርታ ምታረኩት ይቅርታ። ሰው የሁለት ነገር ውቅር ነው አይደለ? ነፍስና ስጋ ነው አይደለ? አይዋ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በነፍሳቸው የት ናቸው ከተባለ በገነት ናቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒና ፊል ጀና፣ የሙስሊሞች ነፍስ በገነት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ከህልፈቱ በኋላ ቀጥታ ነፍሱ ወደ ገነት ትሄዳለች። ሙስሊም አርዋሑል ሙእሚኒና ፊል ጀና፣ ሙስሊሞች በነፍሳቸው ገነት ይሄዳሉ አሉ። አካላቸው ቦዲያቸው ሰውነታቸው የት ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ውስጥ ናቸው። ነገር ግን ያ የሚበሰብስ አካል አይደለም። ልክ እንደኔ እንዳንተ ምድር ላይ እንደሚንቀሳቀስ ሰው የማይበሰብስ አካል አድርጎታል አላህ ሱብሓነሁ ወተዓላ። ማስረጃ የእርሳቸውን ብቻ አይደለም። በነገራችን ላይ እንደ እስልምና አስተምህሮ የነብያትን ሰውነት አፈር አይበላው፣ ምድር አይበላው። ማስረጃ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። የነብያት ሰውነት አይበሰብስም፣ አፈር አይበላው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አካላቸው በስነ ስርዓት በቤታቸው ስር በታች በቀብር ይገኛል። ነገር ግን በነፍሳቸው በሩሓቸው በጀነት ውስጥ ናቸው ማለት ነው። ይህን ይመስላል። እንደዛ ከሆነ አሁን ነብዩ መሐመድ አልበሰበሰም፣ ሰላም በመቃብር ቁጭ ብሎ ሰላምታ ይሰጣል የሚባለው ነገር ሲያስረዳኝ ስለሱ አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ኻስ የሰጣቸው ያደረገላቸው ነገር አለ። እርሱም ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንም ሰው በእርሳቸው ላይ ሰላዋትና ሰላምታን አያወርድም። አላህ ነፍሳቸውን ሩሓቸውን ወዲያው መልሶላቸው ለዚህ አካል ሰላምታን የሚመልሱ ቢሆን እንጂ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አንድም ሰው በእኔ ላይ ሰላዋትንና ሰላምታን አያወርድም፣ አላህ ሩሒን መልሶልኝ በሰውነቴ ላይ ለእናንተ ሰላምታችሁን የምመልስላችሁ ብሆን እንጂ አሉ። ኦኬ እንደዛ ቅርታ እንዳላቋርጥ። እንደዛ ከሆነ አሁን ለምሳሌ እኛ ክርስቲያኖች፣ አይሁዶች፣ ሌሎች እምነት ተከታዮችም መሐመድ እንደማንኛውም ሰው እንግዲህ ገነት ሊገባ ይችላል። የሰማውን ተዋንተ የተጻፈልን ነው የምናነበው። ግን እንደዛ ከሆነ በምድር ሰውነው ሳይበሰብስ ሰላምታ የሚመልስ ከሆነ ለምን አሳይታችሁ ለምን ዓለምን አታሰልሙም? እኛ ዓለምን የምናሰልመው በእውቀት ነው እንጂ በእንትን በሚታይ ልክ እንዲህ ነበሩ የቀደሙት ነቢያትን ሲያስቸግሩ የነበረው። እስኪ አምላክን አሳየን፣ አምላክን ካላየን አናምንም እያሉ ያስቸግሩ ነበር መሲሁን። በቃ እኔን አያችሁ ማለት እሱን አያችሁ ማለት ነው። ትምህርቴን እያያችሁ አይደል እንዳላቸው፣ ይህን ተአምር የምሰራውን እያያችሁ አይደል እንዳላቸው። ያለፈው ህዝብ ዲሞ ህዝብ ነበር፣ የእስራኤላውያን ህዝብ ማለት ነው። አብዛኛው እያስተማራቸው ከአንተ ጋር ለዘመናት ሳስተምርህ ቆይቼ ፊልጶስ አለው አሳየ ትለኛለህ እንደሆነ በቃ እኔን አየህ ማለት እርሱን አየህ ማለት ነው። ከዚያ ወረደ ብሎ ምን አለው? አብ እኔ የሚሰራውን አየህ ማለት በቃ እኔን አየህ ማለት ነው። የአምላክን ስራ እያሳያቸው ለዘመናት አብሮ እያስተማረ ስንት ደክሞ ለፍተው ክርስቶስ፣ ነገር ግን እስካሁን ድረስ በቃ ካላሳየህን ይሉት ነበር። ሙሳንም እንደዚህ አስቸግረው ነበር። ካላየን አናምንም ይሉታል። አይ አይደለም ፈቃሉ አሪና አላህ ጀህረተን፣ አላህን በግልጽ በገሃድ ካላሳየህን አናምንም አሉት። በጣም ነቢያትን ያስቸግሩ ነበር። እንደ አጠቃላይ ማየት ነው የፈለገው፣ እናሳያለን፣ ችግር የለውም። ምን ነበር ያልኩት ቅድም ሐዲሱ ላይ ሙሌ? ቆይ አንዴ። አዎ የነቢያት አስክሬን አፈር እንደማይበላው ላሳየህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ምን አሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ሰውነት እንደ አፈር እንዳትበላ ብሎ ተናግሯል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት የነቢያቶች ሰውነት እውነት እንዳው አፈር አይበላውም? አዎ። በተጨባጭ ይሄን ነገር ማየት ይፈልጋሉ ክርስቲያኖች። በተጨባጭ ይሄ ነገር ተከስቷል ወይ? አዎ ተከስቷል። ማን? ከነቢያቶች መካከል አንድ ነቢይ ዳንኤል ዐለይሂ ሰላም። አሁን በማስረጃ ያሳየህ ነው። ዳንኤል አላህ ስብሐነሁ ወተዓላ ከላካቸው ነቢያቶች መካከል አንድ ነቢይ ነው። የሞተው ከነመሲሁ ምናምን በፊት ነበረ።
ነገር ግን እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ዘመን ድረስ ዑመር ብን አልኸጣብ የተባለው የነቢ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ እያስተዳደረ ባለበት ዘመን ድረስ የእርሱ አስክሬን አልተቀበረም ነበር። ነገር ግን በሳጥን ውስጥ ተቀምጦ ነበር። ገብታችኋል አይደለ? ለምን ያክል ዓመታት አስቡት። ከመሲሁ ዘመን በፊት ነው የሞተው። በጣም የቆየ ነው ዳንኤል ዐለይሂ ሰላም። ነገር ግን እስከ ዑመር ብን አልኸጣብ አስተዳደር ድረስ አስክሬኑ ተቀምጦ ነበረ፣ አልተቀበረም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች የአይን እማኝ ምስክሮች ቀጥታ ሲገቡ ጊዜ አገኙት። ይሄን አስክሬን አገኙት። ከራስጌውም ስር የተጠቀለለ በብራና የተጻፈ ዕብራይስጥ ጽሑፍ ተቀምጦ ነበረ። ወዲያው ያንንም ሰሓቦች አነሱትና ሲያዩት እነሱ አረበኛ ነው የሚችሉት፣ ዕብራይስጥ አይችሉም። ነገር ግን ከመካከላቸው እስልምናን የተቀበሉ አይሁዳውያን የነበሩ ነበሩ። እነ ከዕብ አልአሕባር የተባሉ ከዕቡል አሕባር በጣም ሊቅ የሆነ አይሁድ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው እስልምና ሲያስተምሩ ጊዜ እርሱ የመጨረሻ ዘመን ነቢይ ቃል የተገባልን ራሱ ሙሐመድ ራሱ ነው ብሎ እስልምናን የተቀበለ አይሁድ ነው። ይህ አይሁድ ዕብራይስጥ በደንብ ይችላል። ከዚያ በኋላ ሰሓቦችም ወደ ከዕቡል አሕባር ጋር ሄዱ። እስኪ ይህን ዕብራይስጥ አንብብልን ተርጉምልንም አሉት። ወዲያ ሲያይ ጊዜ ምን ይላል? እኔ የአላህ ነቢይ ዳንኤል ነኝ ይላል። ያሰላም አስክሬኔንም የመጨረሻው ዘመን ነቢይ የእርሱ ትውልዶች ያገኙታል፣ እነርሱ ይቀብሩኛል። ከዚያ በኋላ ይህ ነገር ለዑመር ብን አልኸጣብ ተነገረ። ዑመር ብን አልኸጣብም ሃዛ ነቢዩ ምን አልአንቢያ አለ። ይህ ከቀደሙት ነቢያቶች ከአላህ ነቢያቶች መካከል አንድ ነቢይ ነው። አደራ አስክሬኑን 13 መቃብሮችን ቆፍራችሁ በአንዱ ላይ ቅበሩት አለ። ገብታችኋል አይደለ? ለምን ይሄን እንዳደረገ ዑመር? እነዚህ ሰዎች እነዚህ አይሁዳውያን እርሱን ድል አድርገውባቸው ነው። ገብታችኋል? ሰሓቦች እዚያ ቦታ ላይ ሄደው ማለት ነው። እና በድርቅ በሚመጣባቸው ጊዜ ይሄን አስክሬን ይዘው እየወጡ ዝናብን ይጠይቁበት ነበር፣ ይለምኑበት ነበር። ካኑ የስተስቁነ ቢጀናዘቲሂ ዐለይሂ ሰላም። ይሄን ያደርጉ ነበር፣ ይባረኩበት ነበር። ይሄ ሽርክ ዳግም እንዳይሰራ ዑመር ብን አልኸጣብ አይነዋጅ እንዲሆንባቸው መጥተው ዳግም እንዳው ቢያገኙት እንኳ ያንን ቀብር ወደ መለመን ወደ መጠየቅ አስክሬኑን አውጥተው ምናምን እንትን እንዳይሉ 13 መቃብር ቆፍሯል ዑመር። ተቆፈረ፣ በአንዱ ላይ ቅበሩት አላቸው፣ ተቀበረ። ገብታችኋል አይደለ? ያ ነው። እና ስለዚህ ከነቢያቶች መካከል አንዱን ነቢይ አላህ ስብሐነሁ ወተዓላ አስክሬኑን እንዳይበላ ያደረገው ነቢይ አለ። እርሱን በማስረጃ እናሳይህ ነው። አቡበከር አንድ ክፈትለት። ያላ ይሄን ይመስላል። አቡበከር ቀጥላቸው። አንዴ ወደ ሱቅ ደርሼ ልመጣ ነው። የሸይኹል ኢስላም ተይሚያ ምናምን ንግግር እንዳለ ይዘዋል አይደለ? ያው እና ከነቢያቶች መካከል አንድ ነቢይ አስክሬኑ ለዘመናት ቆይቶ አፈር ያልበላ ነቢይ ልናሳያቸው ነው በማስረጃ። ያላ ቀጥላቸው። ኸይር ኢንሻአላህ። ይሄ የምትመለከቱት የኢማም አልበይሃቂ ደላኢል አንቡዋ የተሰኘው መጽሐፍ ነው። ሰነዱ ሰሒህ በሆነ ዘገባ ወደ ኢማም ኢብኑ ተይሚያ ሸይኹል ኢስላም ወደ እንሄዳለን እና ሰሒህ በሆነ ዘገባ አንዴ እሺ እኮ ነው ተመለስኩ። ይቅርታ እሺ፣ አንድ የሆነ ስልክ ገብቶብኝ ነው። ስለዚህ ወደ እንትኑ እንመለስና ያው እዚህ ጋር የምትመለከተው ዘገባ ላይ ለማ ቱስቱር የምትባል ከተማ በተከፈተች ጊዜ ወጀድና ፊል ቤቲ እንትን ቤት ላይ እዛ ቤት ላይ እንትን ይገኛል። ኦኬ ልጅ ወጥቶ ሌሎቻችሁ ላሳያችሁ ነው። እሺ ችግር የለውም። እዛ ቀብር ያገኛሉ፣ ቀብርና ጽሁፍን ያገኛሉ። ከዛ ፈዱዐ ለሁ ከዓብ ተጠራና ፈነሰኸሁ ያው ወደ አረብኛ ቀየረው ማለት ነው። ከዛ ምን ነበረበት ከተባለ ይሄ በዚህኛው ዘገባ ላይ ሙሉ በሙሉ እስኪ በአማርኛ አድርግልን እስኪ
ወይ በአማርኛ ወይ በእንግሊዘኛ። አሁን እየተረጎምኩት ነው። እንዴት ላድርግልህ? ቆይ እሺ፣ የሆነ እሺ የሚቀየርበት ሲስተም ልፈልግ እንጂ ያው እየተረጎምኩ ስለሆነ በመጽሐፍ ያለ ነው። ገባ? አሁን በአረብኛ መጽሐፍ ያለ በአረብኛ ነው። ግን እንዴት አድርጌ ልቀይርልህ መሰለ? እሺ 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 ቆይ የኢማም ኢብኑ ተይሚያን ንግግር እሺ ተርጉሜ ላሳያችሁ። እሺ ያው ዋናው ማየት እንትን ያለባችሁን ነገር በመጽሐፍ ካሳየን አሁን ሪተርጉሙልን ካላመኑን እንግዲህ ምንም ማድረግ አንችልም። ችግር የለውም አትጨናነቅ፣ አሳየነኝ እና ከዛ አንፃር ነው። ኦኬ በቃ እዚሁ እንቀጥል ተውትና አይ ቲንክ እንትን ለመተርጉም ሌላ ነገር ስለሚፈልግ ስለዚህ ይሄንን ዳንኤል ይባላል እና ፈለማ ካነ ፊህ ይሄ ዳንኤል የሚባለው ነብይ ይባላልና ምን ነበረ ከተባለ فقال سيرتكم የናንተ ታሪክ ነበረ ወኡሙሩኩም ወዲኑኩም ሃይማኖት ምናም የሚመጡት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ የተቀመጠ ነገር ነበር እና የነበረው ይሄ ሁሉ ነው ብሎ ተቀምጧል ነውና قال حفرنا بالنهار 13 قبرا 13 የተለያዩ የሆኑ ቀብሮችን ይቆፈራሉ። ከዛ በኋላ ቀብሮቹን ከቆፈሩ በኋላ فلما كان ይሄን ያደረጉት ደግሞ አውጥተው እንትን እንዳይሉት ነው። ስለዚህ ያንን ዳንኤል ይባላል። رجل يقال له ዳንኤል አያችሁት ዳንኤል ይባላል። ከዛ ቀበሩት ማለት ነው። ከዛ ኢነ ሉሁመል አንቢያ ላ ቱብሊሃ الارض ولا تاكلها السبع እንስሳቶችም አይበሉትም መሬትም አትውጦም የሚለውን ተናገሩ ይለናል። እና ዘገባው በጣም በብዙ እሺ አንድ ጥያቄ ደግሞ መጠየቅ ይቻላል? እሺ ኦኬ ዘግቻው ሚት ነኝ እንዴ? እና ሰነዳቸው ሙሉ በሙሉ ትክክል በሆነው እንደዚህ መጥተዋል ነው። ኦኬ እሺ ያ ጥያቄ ካለ መቀጠል ትችላለህ። ያው ያነበብኩ ነበርና ከአላህ ጋር ሰይጣን አብሮ አለ የሚል ነገር አለ። እሱን ነገር ብታብራራልኝ ጥቅስ በነግርህና የዛን ብታስረዳኝ። ማስረጃ ቆይ ላውጣ አንዴና ጠበቀኝ። እሺ ያው ትልቁ ላይ ነው ያለው። ከፍተ ማስረጃ አይ እኔ እንትን ሳላስቆይ ጥቅሱን እነግርሃለሁ፣ አንተ ተከፍትልኛለህ። እሺ ችግር የለውም። እሺ ጠበቀኝ። እሺ የሆነ ቪዲዮ ለቅቄ ነበርና ብዙ እንትን አላለም። ተመልከቱት። እሺ ኢንሻአላህ መጀመሪያ ላይ የቆየ ቪዲዮ ነው፣ ተመልከቱት። ሱብሃንአላህ እና ነቢያት እሺ ሳይ ሙስሊም ስምንት 14 ስንት 28 14 እሺ ምን የሚል ነገር እስቲ ለምሳሌ አንብቤን የመጣው ስላልከን ሳይ ሙስሊም 28 14 ላይ ምን የሚል ነገር እስቲ አነበብክ? ለምሳሌ ያነበብከው ነው አንድ መስመርና በለን ንገረን። እሱ ጥሩ ነገር ነው። ጥሩ ነገር ለኔ ይመራኛል ይነግረኛል ይላል። ሰይጣን ከመቼ ወዲህ ጥሩ ነገር ሊመራ ይችላል? ነው ስለዛ ሳይሆን ያልከን እኮ ከአላህ ጋር ሰይጣን አለ ነው ያልከን። ለዛ ነው ማስረጃ የጠየቀው እኮ። አውጣውና እሱን ክፈተውና እሱ ላይ ታነበዋለህ፣ ታገኘዋለህ እኮ። አውጣው እኮ ከአላህ ጋር ሰይጣን አለ ይላል እሱ ይላል። አዎ እሺ አንዴ ሰይ ኦኬ። ለምን እኔ ራሴ አልከፍተው? አንዴ ፒሲ ላስተካክልና እሺ አሁን ለእናንተ ስንል ሱና.ኮም ልንከፍት ነው። እኔ ሱና.ኮም ተጠቅሜ አላውቅም፣ ግን እንግዲህ ተመልከቱ። አሁን ቆይ ይሄንን አሁን የሚመጣውን ቅጥፈት ተመልከቱ። 18 14 28 14
እንጀምራለን። እሺ ሰሂህ ሙስሊም ሰሂህ ሙስሊም ሰሂህ ሙስሊም ሰሂህ ሙስሊም ሰሂህ ሙስሊም። እሺ ያው አንብብልኝ ይላል 28 14 ይላል። ያው 28 14 አንብበው። ፍጥነት ሰውዬው ቁጥሩ የት አለ? ቁጥሩን አሳየኝ እንጂ ቁጥሩ የለም እኮ 28 ያው እዚህ ጋር 28 14 ሰሂህ ሙስሊም 28 14 አይተዋል። ናና አንብብልን። ኧረ እባክህ ና አንብብልን እኮ አስረዳን። አንተ እያነበብክ አስረዳን። እኔማ አንብቤዋለሁ አልከኝ እኮ አለ አንተ ያንተ አንብበልን። ከአላህ ጋር ሰይጣን አለ የሚለውን አንድ ያሳየኝ በአማርኛ አድርገውሽ። አያ አላነበብከውም ማለት ነው። አይታል በአማርኛ ነው ያነበብከው። ሰሂህ ሙስሊም በአማርኛ ነው ያነበብከው። ያቸው እንግዲህ አሁን ውሸቱ ሲጋለጥ ማለት ነው። ሰሂህ ሙስሊምን በአማርኛ እሺ አንብብልን። አዎ ትክክል። በቃ ጥሩ እያነበብክ ተርጉምና ንገረን። እሺ ጂን ምንድን ነው? እሺ ጂን እያለ እኮ ነው። አልጠየቅኩህም። አንብቤ ከአላህ ጋር ሰይጣን አለ ምንድን ነው? እሱን እየነገርኩህ እኮ ነው። ሰይጣን እያለ አይደል እንደ እሱ ችግር የለውም። አንተ ግን አንብቤ ከአላህ ጋር ሰይጣን አለ ይላል ያልከውን አሳየኝ ነው እኮ። ይኸውና ጂን እያለ አይደል እንዴ? ጂን ምንድን ነው ታዲያ? እሱን አልጠየቅኩም። ከይቅርታ ጋር አሳየን እስቲ የቱ ጋር ነው ያነበብከው? ወይ ደግሞ ይቅርታ ጠይቅና በቃ ስለዋንሽ አስረዳኝ እኮ እንድታስረዳኝ ነው እኮ እኔም እኮ የጠየቅኩህ እኮ። አዎ ስለዚህ ሙስሊም ጋር ስትመጣ መዋሸት ሄድ አልዋሸውም። አንብብልን እንጂ መጀመሪያ መዋሸትህን እንትን ማለት አለብህ። አልዋሸውም የምትል ከሆነ ምን የሚዋሸው እና እየነገርኩህ አይደል? ጂን እያለ አይደል? ጂን ምንድን ነው? እሺ በእንግሊዝኛ በአማርኛ ንገረኝ እኮ። አዎ ጥያቄያችን እኮ ጂን ይላል ወይስ አይልም አይደለም። ተመልከቱ እንግዲህ የክርስቲያኖችን አይመሩ እኮ ከእሱ ጋር ከራስ ሰይጣን እንዳለ እኮ የተናገረ ነው። በአማርኛ አድርግልኝ አልኩህ አይደል? በአማርኛ አድርግልኝና ሁሉም ያንብበው። ተፍሲር በአማርኛ ተፍሲር በአማርኛ የሚባል ሐዲስ የለም በመሰረቱ እኮ። ትራንስሌት አድርገው። ለምን የሌለው ትራንስሌት አድርገው። እኔ እኮ ስልክ ሳልያዝኩ ነው እንጂ አወጣልሃለሁ እኮ። ትራንስሌትም ሳረገው ከአላህ ጋር ጂኒ ያለ ይላል እኮ። አድርገው አልኩህ አይደል? ካላፈርክበት አድርገው። አሁን አንተ ማንበብ የማትችል ሰውዬ ካላፈርክበት ነው ስትል አይደለም። እኔ እኮ አንብቤ ተረድቼው ነው የጠየኩህ፣ ግን አያምርባችሁም። ወላሂ አያምርም። አሁን ካላፈርክበት ነው ይላል። አሁን አምጥቶ ይኸው ችለህ ነው ጸጥ ብለህ ነው ማለት ነው። እኛ ሐዲሱን እናስረዳሃለን፣ ግን መጀመሪያ አንተ ያንን ክስተታችሁን እንድትማሩ ነው። ለእናንተው ስንል ነው። ያድግባችኋል፣ ይለምድባችኋል። በሀገር ደረጃ ስህተቶች፣ መጥፎ ነገሮች የሚበዙት እንደዚህ ነው። በቃ ከዚህ የለመዳችሁት ማለት ነው። እና እንዳይለምድብህ ነው እኔ አስረዳሃለሁ። ሐዲሱ ላይ የተፈለገው ነገር ምን እንደሆነ ልንገርህ። አሁን ሐዲሱ እያለ ያለው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማሚንኩም ሚን አሐዲን ኢላ ወቀድ ውኪለ ቢሂ ቀሪኑን ነው ያሉት። ከእናንተ መካከል ሁሉም ቀሪን አለው ነው። ቀሪን ነው እያለ ያሉት። ከአላህ ጋር ሸይጣን አለ የለም ምናምን አይደል። በመሰረቱ የሚያወራው ስለ ጂኒ ነው። ጂኒ ደግሞ ሁለት አይነት ነው ያለው። አንደኛው ጥሩዎች አሉ፣ መጥፎዎች አሉ። እኛ ልክ እንደናንተ አይደለም የምናስተምረው። ከጂኒ መካከል ሙእሚኖች አሉ፣ አላህን የሚፈሩ አላህን የሚገዙ አሉ። ስለዚህ ሐዲሱ እያወራ ያለው ስለዛ ስለ ሁለቱ ነው። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ጋር ደግሞ ያለው ጥሩ ነው ብለው ተናገሩ ነው خلاص። ይሄ ሌላ ምንም አንተ ከምትለው ነገር ጋር የሚገናኝ አይደለም። ኦኬ ሰይጣን ከመቼ ነው ጥሩ ነገር የሚመራ ነው እኮ ነው እሱ ነው ጥያቄ። አዎ እኛ ሰይጣን የሚባለውን ነገር እንደናንተ እንዴ ሰይጣን በእናንተ መልከ መልካም አይደለም እንዴ?
እንዴት ነው ሰይጣን ከመቼው መልክ መልካም የሚሆነው? መልከ መልካም እንደሆነ ባሳየህስ በጣም መልከ መልካም የሰይጣን ገለጻ የሰይጣን ገለጻ ማንንም የሰይጣን ትእዛዝ እኛ አንመራም። የእናንተ እኮ ሰይጣን እንደዚህ ያለ ቢል እንደዚህ ብሎኛል የኔ ሰይጣን የኛ መራም ብሎ ራሱን አሳምኗል። እሱ አላህ ራሱ ማለት ነው። ጥሩ ነው የሚነግረኝ። አረ ቆይ፣ አረ በእናትህ፣ አረ እዚህ ጋር ተናጋሪው ነብዩ መሐመድ ናቸው። አረ እንደዚህ አለማወቅህ መግጠጥ የለበትም። እንትን በል፣ አረ ተረጋጋ። በመሰረቱ አንድ ሁለተኛ፣ እዚህ ጋር እኛ ሰይጣን የሚባለውን ነገር እንደናንተ አይደለም የምንረዳው። እናንተ ጋር ነው ያለው። እኛ ጂኒ የሚባለውን ጂኒ ነው የምንለው። ጂኒ ደግሞ እሺ፣ ከሁሉም ሰው ጋር እንዳለ ታምናላችሁ አታምኑ? እርታች ረድ እኔ ወይ አያውቁ ወይ ምን አይሉ ክርክር አውዝ ለምስጣረጅ እኔ ራሱ እንዳልበላ አደረገኝ። አላህ ይጠብቀን። ሞዴሬተሮች ሌላ ሰው ካለ አስገቡ ኢንሻአላህ። አላህ ይጠብቀን። አቡኪ አንድ ጥያቄ ነበረኝ ልጠይቅህ። እሺ ጅን በሶላት ዙሪያ ማለት ነው። አሁን ቁስልና ጉልበት ላይ ያለው ለምሳሌ ሱጁድ ስናረግ ጉልበት ላይ ያለው ጅን ጥሩ አላየውም። እሺ ሁዙ እየበላው ነበር። ወላ ከመጣ ኢንሻአላህ ቀጥሉ። ያላ ገና ነው ራስ በኋላ ነው ቀጥል። ረጅን እስቲ አስተዋውቁኛ ጅን መልካሙን ጅን። እሺ ቆይ አንዴ ሞት አድርገም ወሪው አትሴን ያለው እስቲ መጥሮ ጅን ምንድን ያልከው? አንዴ ጂኒ ጥሩ ጂኒ የኔ የሚገኘው አስተዋውቁኝ። ጥሩ ጅኖች መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች ላሳየህ። መጽሐፍ ቅዱስ ላይ አሉ። አዎ ጥሩ ጂኒዎች። አዎ ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ጅኖች አሉ። አማኞች ወንድሞችህ ማለት ነው። እሱንማ ያውቃሉ እንዴ የፈጠራቸው እንደሆነ ያውቃል። አይ ጂኒ ጥሩ ይሰራል ወይ ብዬ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን ጂን ወንድምህ ነው ማለት ነው በእምነት አለ። አምላካቸው እንደሆነ ያውቃሉ እኮ ጂኒዎች እንደፈጠራቸው ያውቃሉ። ግን ጂኒ ጥሩ ይሰራል ብዬ አላስብም። ስለዚህ አጋንንቶች እግዚአብሔር ልጅ ነው ብለው ኢየሱስን ያምናሉ። አሬ ይገርማል። ለማንኛውም ስለዚህ አጋንንቶች ወንድሞች ያሉ ማለት ነው አይደል? አረ እኔ ጂኒ የተወረወረ ነው እኮ ጂኒ እኮ ካዲ ነው አይደል? ራንያ ከእስልምና ያለውን ላስረዳሽ። አይ ጂኒ ግን በመሰረቱ ጥሩ ነገር አያስብም። ማን ነው እንደሱ ያለ? በፈጣሪ ነው ያለ። የቱ ጋር ነው እንደሱ ያለ? ኦሪት ዘፍጥረት ላይ እስኪ ምዕራፍና ቁጥር ምዕራፍና ቁጥሩን እንትን አላልኩትም አላቆም ግን አለ ተወርውሯል ከሰማይ እግዚአብሔር ነኝ ብሎ እና እግዚአብሔር አይደለም እንዴ ታዲያ? እግዚአብሔር ነኝ ብሎ ተወረወረ ከሰማይ ወደ መሬት ተወረወረ። እና እንዴት የእግዚአብሔር ወዳጅ ይሆናል እሱ? ሀሱ እንዴት እንደዚህ ይሆናል? ኢየሱስ ተሻለ። አዎ ኢየሱስ ክርስቶስ ለምሳሌ የዓለምን መንግስታት በቅጽበት ያሳየው ለኢየሱስ ክርስቶስ ማን ነው? ይሄን ትልቁ ጌታ ያወራል። የዓለም ጂን ነው። ስለዚህ ለኢየሱስ ክርስቶስ ትልቅ ውለታው ለውለታል። ዲያብሎስ ምን አድርጎለታል ከተባለ የዓለምን መንግስታት በቅጽበት አሳይቶታል። አንድ ተራራ ላይ አቁሞ። ይሄ ድንቅ ተአምር እኮ ነው። እሱ እኮ መጀመሪያ የተሰጠው ስልጣኑ ነው። እግዚአብሔር ነው ለኢየሱስ ብርሃን ናቸው ቶሎ ይሄዳሉ ምናምን ነገር አይደለም። ጥያቄው ምን መሰለህ? ለኢየሱስ ክርስቶስ የዓለምን መንግስታት በቅጽበት አንድ ቦታ ተራራ ላይ አቁሞ ያሳየው ማን ነው? ጂን ነው። ዲያብሎስ አይደለ? ዲያብሎስ ነው። አይዋ። ስለዚህ ለኢየሱስ ክርስቶስ ዓለምን ያሳየው ዲያብሎስ ነው። ልጆች ታውቃላችሁ?
እኮ አሳየው እንጂ ታዲያ ጥሩ ነገር መቼ ካፉ ወጣ? እኔ ነመነኝ እኮ ነው ያለው። ከዚህ ትልቅ ነገር እኮ አደረገለት። አንተ ይሄን ማድረግ የሚችል በነገራችን ላይ ያደረገው ነገር ከሰው እንትን ወጣ ያለ ነው። ስለዚህ ተአምር ነው። ተአምር ማለት ነው ማለት ነው። ትርጉሙን ታውቃለህ? ተአምር እኮ ብሮ መጀመሪያም እኮ እንትን እያሉ እኮ ፓወር ነበራቸው። አሁን ፓወራቸውን ለመጥፎ ነገር ነው የሚጠቀሙት። ይሄ መጥፎ ነገር እኮ አይደለም። ለኢየሱስ ክርስቶስ አንድ ቦታ ቆሞ የዓለምን መንግስታት በቅጽበት አሳየው። ይሄን ማድረግ የሚችለው ማን ነው ከአምላክ ውጭ? ማለት ስልጣኑን እሺ ማን የሰጠው ብለህ ነው የምታምነው አንተ? አይደለም። ለኢየሱስ ክርስቶስ አምላክ ነው ከተባለ ለአምላክህ የዓለምን መንግስታት በቅጽበት አሳየው ዲያብሎስ ነው መጽሐፍ ቅዱስ ላይ እኮ። ይሄንን ስልጣኑን የሰጠው ማን ነው እኮ ነው ያልከው። ጅማሩ ከየት ነው? ጂኒ ፍጡር ነው ተፈጣሪ ነው? ነው አይደለም። አሁን መጽሐፍ ቅዱስ ላይ ማለት ጂኒ ፈጣሪ ነው ወይስ ተፈጣሪ ነው? አጋንንት ዲያብሎስ ማለት ፈልገህ ነው እኮ። ያው ኦልሬዲ እኮ የእሱ ልጆች ናቸው እኮ። ዲያብሎስ እንደ መጽሐፍ ቅዱስ አምላክ ነው። የዚህ ዓለም አምላክ እሱ ነው። ልክ ነህ። እሱማ የዛ ላይም ገዢ እሱ ነው። ግን ሁሱ ባለፈው ማን ነው ትናንትና የጠየቁሽን ጥያቄ እኮ አልነገርሽኝም። ጂውሾች የዚህ ዓለም አምላክ ዲያብሎስ ነው አውቀርላ አውቃለሁ። አይ ጂውሾች ያልሽው ፓርት እኮ እሺ፣ አሁን እሱ ላስረዳህ። አዳምጥ፣ መረዳት ከሆነ የምትፈልግ አይኖ እሺ፣ አስረዳኝ። ላስረዳህ። እንግዲህ አይሁዶች እዝራ የአምላክ ልጅ ነው ብለው ያምናሉ። ክርስቲያኖች ደግሞ ክርስቶስ የአምላክ ልጅ ነው ብለው ያምናሉ አይደለ? አሁን እሱን እንዴት መሰለህ የምናሳያቸው? አይሁዶች ብለዋል ወይ ነው ያንተ ጥያቄ አይደለ? አይሁዶች የእዝራ ልጅ ያመልኩታል ወይ ነው። እና ከሐዲስና ከቁርአን ውጪ ማስረጃ እንድትሰጠኝ ይፈልጋሉ። ምን መሰለህ፣ ቁርአኑን የሚለውን መጀመሪያ በደንብ አስተውል። አሉ ነው የሚለው፣ ተናገሩ ነው የሚለው፣ አንደበታቸው የተናገሩት ነው። እንዲህ ተብሎ ተጽፎ በመጽሐፉ ላይ ቢሆን ኖሮ የትኛው መጽሐፋችን ላይ ነው የተጻፈው ብለህ መጠየቅ መብትህ ነበረ። ይዛኔ ለምሳሌ መጽሐፍ ቅዱስ ላይ ስትመጣ አይተህ ከሆነ የአዲስ ኪዳን ጸሐፊዎች በመጽሐፍ ላይ እንዲህ ተብሎ እንደተጻፈ ይላሉ አይደለ? አሮራ ይላሉ አይደለ? ያው እንደዚህ አይነት ከተባለ በመጽሐፉ ላይ እንደተጻፈ ቢል ኑሮ በቁርአን ላይ ሄደን መጽሐፉን የቱ ጋር ነው አንቱ ትላለህ። ግን ቁርአኑ ላይ እያለ ያለው አሉ ነው። ያ ማለት በአንደበታቸው የተናገሩት ንግግር ነው። በአንደበታቸው መጥተው እንደተናገሩ ደግሞ በማስረጃ ልናሳየህ ነው። እሱም እነዚህ አይሁዲዎች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊት ስለ እዝራ የተናገሩትን የዓይን እማኝ የሆኑ ሰሃቦች እና አብዱላህ ብኑ አባስ ዘገቡ። መጥተው እነዚህ አይሁዲዎች 4 አይሁዲዎች ናቸው። መጡና ምን አሉ? አይሁድ ሲባል እዚህ ቦታ ላይ ሁሉም አይሁድ ለማለት አይደለም። አሮራ አሁን ዘመን ያሉ አይሁዲዎች እዝራ አምላክ ነው ብለው ያምናሉ ወይ ከተባለ አናውቅም። እነዚህ ሰዎች ያምልኩ አያምልኩ ሊክዱትም ይችላሉ። ግን የዛን የነበሩ የአይሁድ ጭፍራዎች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ እዝራ ራሱ የአምላክ ልጅ ነው ብለው ያምኑ ነበረ። ይሄን አብዱላህ ብኑ አባስ ዘግበው። ከፈለክ ላሳየህ። እሺ የድሮዎቹ አይሁዶች እንደዛ ብሎ ያመልካሉ፣ የእዝራ ልጅ ብሎ ያመልካሉ ካልከኝ ለምን ታዲያ ከሐዲሱና ከቁርአን ውጪ ለምን በታሪክ አታስረዳኝም? እኛ የማስረጃ ምንጫችን የሰው ታሪክ ሳይሆን ታሪክ ማስረጃ ሊሆን አይችልም። ወይም ደግሞ እሺ ከቁርአኑና ከሐዲሱ የድሮዎቹ አይሁዶች የእዝራን ያመልኩ ነበር የሚለውን አሳይ። እሱ እኮ ፈጣሪ አልድገምልህ እያለ ያለው ቁርአን ያመልኩ ነበር ወይንም ደግሞ እዝራ የአምላክ ልጅ ነው ብለዋል በአንደበታቸው እያለ ነው ያለው። በአንደበታቸው ውስን ናቸው ወይስ ሁሉም ናቸው? ውስን ናቸው፣ ሁሉም አይደሉም። እሺ ውስን ናቸው የሚለውን አሳየኝ አንተ። አሰላሰይ ችግር የለውም። መተው አይሁዶች ራሱ ነቢዩ ሙሐመድን እንድናምንብህ ዘንድ እዝራ የአምላክ ልጅ ነው በል እያሉ ያስቸግሯቸው ነበር። የሚገርም ልክ ክርስቶስ የአምላክ ልጅ ነው እንደሚሉ ክርስቲያኖች እነሱም መተው እዝራ የአምላክ ልጅ ነው ብለህ አትቀበልም አንተ እንዴት እንከተልሃለን እያሉ ይናገሩ። ይሄ በሰነድ ተቀምጠዋል። ሰነድ ማለት የዘገባው ሰንሰለት ማለት ነው። እስከ መጨረሻው እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ የነበሩ ሰሃቦች የዘገቡት እነሱ ላሳይ ነው። መተው አይሁዶች ከእርሳቸው ዘንድ ሲጠይቁ ያንን እነሱ ዘግበውታል። የዓይን እማኞች ማለት ነው። የዓይን አይሁድም እዝራ የአምላክ ልጅ ነው አሉ ይላል። ክርስቲያኖችም መሲሁ የአምላክ ልጅ ነው አሉ እያለ ይናገራል። ይሄን እዚህ ቦታ ላይ ሐዲስ ላይ ይመጣል። እዚህ ጋር ምን ይላል? ወደ አማርኛ ቀይርልሃለሁ። حدثنا أبو كريب قال حدثنا يونس بن بكير قال حدثنا محمد بن إسحاق قال حدثني محمد بن أبي محمد مولى زيد بن ثابت قال حدثني سعيد بن جبير أو عكرمة عن ابن عباس قال أتى رسول الله صلى الله عليه وسلم سلام بن مشكم
ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር 4 አይሁዳውያን መጡ። ማን ይባላሉ? ሰላም ኢብኑ መሽከም ይባላል አንደኛው፣ ሌላኛው ኑዕማን ኢብኑ አውፋ፣ ሌላኛው ሸእስ ኢብኑ ቀይስ፣ ሌላኛው ማሊክ ኢብኑ ሰይፍ። ፈቃሉ እንዲህ አሉ ይላል። ይህ በአንደበታቸው ነው የተናገሩት እንጂ መጽሐፋቸው ላይ ተጽፏል ማለት አይደለም። አሉ ሰዎቹ በአንደበታቸው ምን አሉ? ከይፈ ነተቢዐክ እንዴት እንከተልሃለን ሙሐመድ፣ ወቀድ ተረክተ ቅብለተና አንተ የእኛን የስግደት አቅጣጫ ትተሃልና። የስግደት አቅጣጫን ትተሃል ማለት ወደ መካ ሆኗል ነብዩ ሰለላሁ ዐለይሂ ወሰለም የሚዞሩት። ከዚያ በፊት ወደ ኢየሩሳሌም ይዞሩ ስለነበር ነው። አይሁዶች ደግሞ ይህን ያውቃሉ። ወደኛ አቅጣጫ ወደ ኢየሩሳሌም ይዞራል ብለው በጣም ደስተኛ ነበሩ። በዚህ ገብተዋል። ከዚያ በኋላ ወደ ቂብላ አቅጣጫ በመዞራቸው ተናደዋል። በዚህ ቂብላችንን ትተሃል አቅጣጫችንን፣ አንደኛ። ሁለተኛ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ፣ እንዲሁም አንተ ደግሞ ዑዘይር የአላህ ልጅ ነው ብለህ አታምንም። ዑዘይር የአላህ ልጅ ነው ብለህ አትሞግትም። እንዴት ብለው እና አንተ ለምንከተል ይሏቸው ነበር። ገብተዋል አይደል? ስለዚህ በአንደበታቸው ዑዘይርን የአምላክ ልጅ ነው እያሉ እነዚህ ሰዎች ያምኑና ያመልኩት እንደነበረ በዚህ ላይ ታገኘዋለህ ማለት ነው። ይህን ይመስላል። እሺ እንደተረዳሁት ከሆነ እነዚህ 4 ሰዎቹ ግን የድሮ ናቸው ብሎ እዛ ጋር አያመለክትማ። የድሮ አይሁዶቹ ላይ ያመለክት ነው። እዛ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ናቸው። ያው የአይን ምስክር እዛው ሰሃቦቹ እየተናገሩ ነው። ኦኬ እኮ ገብቶኛል እኮ አባባለ 4 ሰዎች አይሁዶቹን እዛ ብሎ እየመለሱ ያሉት ግን እነዚህ አይሁዶች አሁን የድሮ መሆናቸውን ምን ነው ማስረጃ ያለኝ እኮ የድሮ መሆናቸው በዚያው ዘመን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አብሯቸው ያያቸው የአይን ምስክር በመስከሩ አብዱላህ ብን አባስ የተባለው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረው እርሱ ያያቸው እየመሰከረ ነው። መተው ጠየቁ እንዲህ አሉ እያለ እየተናገረ ነው። ይሄን የከፈትከው ሐዲስ ላይ ነው? አዎ ሐዲስ ላይ ነው። ኦኬ እኔ ከሐዲስ አልፈልግማ። ሐዲሱማ እኮ እንትን እያለ ነው እየዋሸ ነው። ከሌላ ማስረጃ አስተኝ ከሐዲስ ውጪ ስነ ስርዓት ያዝና አውራ። እሺ ሐዲሱን አልቀበለው ማለት ትችላለህ። እየዋሸ ነው ምናምን የሚለውን ቃል እሱን ተው። እሺ ይቅርታ፣ እየዋሸ የሚለው ቃል ይቅርታ። ከሐዲስ ውጪ ማስረጃ አስተኝ። አሁን ምን መሰለህ ሙስሊሞች ጋር መታቸው ጥያቄ ሲጠየቁ ጊዜ የማስረጃ ምንጫችን ቁርአንና ሐዲሶች ናቸው። ልክ መልሱ ከተገኘ በኋላ አልቀበልም አያስኬድም። እንደሱ እኛ የታሪክ የማንነት የምንቀበል። ስለዚህ እኔ መልሴ ያልተመለሰልኝም ማለት ነው። አሳየኝ ብለህ ካየህ ከጨረስክ በኋላ አልተመለሰልኝም ራስህን ነው የምትሸውደው፣ እኛን አይደለም። ኖ አይ እንደዛ ሳይሆን ሐዲሱማ እንደዛ ብሎ ይናገራል። አንብቤዋለሁ እኮ ነው። ግን ከይሄኛው እርግጠኛ መሆኔን በታሪክስ በምን ማረጋግጠው? የኛን የተናገረው ትክክል ነው። ኢየሱስ የአላህ ልጅ ኢየሱስ ኢሳን ነው የምናመልከው ብሎ ነበረ። እሱ በጋህድም አለ፣ ውሸት ማለት ነው። በታሪክም አለ አይደል? እሱ አሁን ላስረዳህ። አሁን ምን መሰለህ ቁርአኑ የሚለው ተብሎ ተጽፏል ቢሆን ኖሮ አዎ የተጻፈ ነገር አሳዩኝ፣ ካልተጻፈ ስህተት ነው ማለት ትችላለህ፣ እንደግፈዋለሁ። ገብቶሃል አይደል? አንድ ሁለተኛ ቁርአኑ ወይ ተረጋጋጅ፣ ተረድቻለሁ። ወይ ልጨርስ። ቁርአኑ ያለው ምንድን ነው? አሉ ነው። ያ ማለት በአንደበታቸው መጥተው የተናገሩት ነገር እንጂ መጽሐፉ ላይ ተጽፏል አላለም። ይሄን ደግሞ እንዴት ነው ማረጋገጥ? እሺ አሉ ካሉ ወደ እሳት ለምን ይወረወራሉ? ወይ እኮ እነዚህ ሰዎች አመለኩ። ዑዘይርን የአምላክ ልጅ ነው ብሎ አመለኩ። እነዚህ ሰዎች ወዴት ሄዱ ይፈልጋል? ወደ እሳት ነው። እሺ አሁን ያሉት አይሁዶችስ? እሺ ብሮ አሁን ያሉት አይሁዶችስ? አሁን ያሉት አይሁዶች ልክ እንዲሁ የእሳት ናቸው። ለምን ዑዘይር የአምላክ ልጅ ነው ብለው ያምናሉ? ወይ አመኑም አላመኑም እነዚህ ሰዎች የእሳት ናቸው። ምክንያቱም እሺ የአሁኖቹ አይሁዶች ምን ብሎ ነው የሚያመልኩት? የአሁኖቹ እስበላ እንዴ ልጨርስልህ። የእሳት ናቸው ሁላቸው። ለምን ከተባለ የመጨረሻውን ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የካደ ሁሉ የፈለገ ቢሆን ጀነት ሊገባ አይችልም። ይህ ነው። ስለዚህ አሁንም ያሉትም ሆኑ እነዚያ የእሳት ናቸው። ኩልሁም ኢለናር ሊአነሁም ከዘቡ ቢነቢይ ዐለይሂ ሰላቱ ወሰላም በነቢ ሰለላሁ ዐለይሂ ወሰለም ነቢይነት ስለካዱ እሱ እንትን ነበር እኮ ይኸውልህ። አሁን ስላሉ ብቻ እኮ ሲኦል አይወረወሩም፣ ስላመኑ ነው እኮ። አሉ የምትለው ነገር እኮ ሰው ስላላይ ሲኦል አይወረወርም ብለውም ስላመኑት ነው የተወረወሩት። የተናገሩበት ስላመኑበት ነው። በመጀመሪያ ነው ነገር አንዳንድ ነገር እንጂ ቀስ በል በመናገር እሱ አንዴ ቀስ በል ገብቶኛል እኮ አካሄድሽ። ግን እንዴት ነው እነዛ ጂውሾች በታሪክ እንኳን አንድ ታሪክ እንኳን የላቸውም እዝራን እንደሚያመልኩ እንኳን አንዴ ተረጋጋ። ስለዚህ ቁርአን የሚለው ምንድነው? በአንደበታቸው አሉ የሚለው ነው። በአንደበታቸው እንዳሉ ደግሞ የአይን ምስክሮች ያንን መስክረዋል። ቁርአኑ ላይ እንዲህ ተብሎ ተጽፏል ብሎ ቢናገር ኑሮ የዛኔ የተጻፈበትን አምጣ፣ ካልሆነ ሐሰት የሚለው አካሄድ ይሄዳል። ይህን የሚያደርገው የሌላ ነገር የሚዋሹት ማናቸው ከተባለ ከማስረጃ ጋር ነው። የአዲስ ኪዳን ጸሐፊዎች በመጽሐፍ
ተብሎ ተጻፈ። ቆይ የአዲስ ኪዳን ጸሐፊዎች ምን ይላሉ? እንዲህ ተብሎ በመጽሐፍ እንደተጻፈ ይላሉ። ዕዝራውያኑ ይሰብካል ተብሎ ይነሳል ተብሎ ተነግሮላቸዋል ይላል። ለምሳሌ እንዲህ ተብሎ በነቢያት እንደተነገረ ወይንም ደግሞ እንደተጻፈ ብሎ ይናገራል። ያ የተጻፈ ነገር ብሎ ኪዳን ላይ አለ ወይስ የለም? የለም። ለምሳሌ አንድ ልጥቀስልህ ምን ያክል ውሸታም እንደሆነ አዲስ ኪዳን መጽሐፍ ልጥቀስልህ። አይ እኔ የፈለኩት እንደ መሰለህ አሁን እውነተኛ ነገር ከሆነ ያው በታሪክ የሚመጣል ብዬ ነው። አንዴ መጽሐፉ ላይ እንዲህ ተብሎ ተጽፏል አሁን ክርስትና ካለ ያ ነገር ሂደን የተጻፈውን መፈለግ እንችላለን። ይሄን እኮ መስፈርት ሰጠው። በቁርአን ላይ ያለው ተጻፈ ሳይሆን አሉ ነው እንዳሉ ደግሞ የዓይን ምስክሮች አሉ። አሁን ግን ያለው ምን ነገር ምንድነው? መጽሐፍ ቅዱስ ላይ ስንመጣ የአዲስ ኪዳን ባለቤቶች በመጽሐፉ ላይ በህጋቸው ላይ እንዲህ ተብሎ ተጽፏል፣ በይሁዲዎች ላይ ባለፉት ህግ ላይ በሙሴ ህግ ላይ ይላል። ነገር ግን የለም የሌለ ነገር ነው። ውሸት ነው ስንፈልገው እዚያ ነው። ኦኬ ውሸት ነው እንበል ግን ውሸት ነው እንበል ግን አሁን ክርስቲያኖች የሚከተሉት እምነት በታሪክም አለ በመጽሐፍ ቅዱስም አለ። ለምንድን ነው የሌለው? የአይሁዶች በቁርአንም በሐዲስም በውጭ ዳተክ ለምንድን ነው የሌለው? ማስረጃ አሳየን። የክርስቲያኖች እምነት በመጽሐፍ ቅዱስ ላይ አለ ብለህናል። እግዚአብሔር ወይንም ነቢያቶች ክርስቲያን ሆነ ያሉበትን ቦታ አሳየን እስኪ አንዴ። ከወዝ ልጅ ዋላ አንተ ያላ ትልቁ ላይ ነህ ከፍተህ አሳየን እስኪ። ሁሱ አዳምጠኛል? መጀመሪያ ያልኩት አዳምጫለሁ። ምን አልክ መሰለህ? የክርስቲያኖች እምነት ለምሳሌ የክርስትና ኖ የክርስትና እምነት በታሪክም አለ በመጽሐፍ ቅዱስም አለ። አይዋ እኮ በመጽሐፍ ቅዱስ እያልኩህ ነው። እሱ እስኪ ክፈት ነው እንጂ ተለው አስጨርሰኛ ላውራ እኮ እያወራን እኮ ነው። የክርስቲያኖች እምነት በመጽሐፍ ቅዱስ አለ እያልክ ነው። እና ስላሰፋኝ ምንም የሚፈጠር ነገር የለም እኮ ማለት ነው። አንተ ከሐዲስና ከቁርአን ውጪ አይሁዶች የእዝራ እምነት ይከተላሉ። ያራዳ ልጅ ነው አንተ። አየር የያዘ ነው እኮ ገብታቸው ግን ተበላሽ። መጨረሻ ላይ የሌለ ትልቅ ውሸት እዚህ ዓለም ላይ ተናገርክ። ትልቅ ውሸት እዚህ ዓለም ምንድን ነው? የክርስትና እምነት መጽሐፍ ቅዱስ ላይ ማስረጃ አለው ማለት ነው። የትልቅ ስህተት ነው። የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ እግዚአብሔርም ሆነ ነቢያቶች አላዘዘው። ውሸት ነው። ዋሽታቸዋል። ቆም ብላቸው አስቡ። ቆም ብላቸው አስተንትኑ። ያ ይቅርታ፣ ቆም ብላችሁ ሳይሆን ቁጭ ብላችሁ እንደኔ ማስተንተን ትችላላችሁ። ከፈለጋችሁ መነጽራችሁን ገልብጣችሁ ማስተንተን ትችላላችሁ። ያገባል። ዋና ማስተንተናችሁ ነው ፈልገው። እሺ አቡከር አለ? አዎ ብዙ። እሺ ባይሆን ግን ሁሱ አንድ ነገር ምናልባት እንደዛ ሲባል ደግሞ አንዳንዴ እንትን አድርገው ይይዙታል። ማስረጃም የለም አድርገው እንዳይዙት አንድ ነገር ብቻ ላሳይማ ማገኘ ይመስለኛል። እንግዲህ አሁን እስቲ የሂስትሪ መጽሐፍ እንክፈትና የታሪክ መጽሐፍት ማለት ነው። አሁን እነሱ በሚሉት ስታንዳርድኛ ከቁርአን መጀመሪያ ቁርአናችን ነው ማስረጃ ብናመጣው። እስቲ የታሪክ መጽሐፍ ብንከፍት ይሄ የምትመለከቱት የእስልምና ኢንሳይክሎፒዲያ ተብሎ የተዘጋጀ የታሪክ መጽሐፍ ነው። ጸሐፊው ሙስሊም አይደለም። ያው እዚህ ጋር ጎርደን ይባላል። ጸሐፊው ራሱ ሙስሊም አይደለም። የአይሁድን ታሪክ በጣም አዋቂ ከሚባል ግለሰብ መካከል የሆነ ነው ጸሐፊው ማለት ነው። እና እስቲ ስለ ኡዘይር ምን እንደሚያስቀምጥ ላሳያችሁ፣ ምን እንደሚል ማለት ነው። አንዴ ከዛ ጥያቄ ያላችሁ ሰዎች ካላችሁ ትቀጥላላችሁ ኢንሻአላህ።